ምን አይነት እጅግ አስደናቂ የሆነ አርሰናል ነው ዛሬ የተመለከትነው። ለአርሰናል ደጋፊዎች በተለይ የዛሬዋ ቀን እጅግ በጣም አስደሳች ቀን ሆናለች። ለዋንጫው ሳይሆን በጨዋታው ላይ የተመለከትነው አርሰናል አሁንም የትኛውንም ዋንጫ የፕሪሚየር ሊጉንም ይሁን የሻምፒዮንስ ሊጉን ዋንጫ ለማሳካት ትልቅ አቅም እንዳለውና በሚገባ የተደራጀ ቡድን እንደሆነ የተመለከትነው። ምክንያቱም ብዙዎቻችን አርሰናል በክረምቱ ተጫዋች በደንብ አለማስፈረሙ ትልቅ ስጋት ገብቶን ነበር። ነገር ግን አርሰናል ከበቂ በላይ የሆነ የስኳድ ጥልቀት እንዳለው በዛሬው ጨዋታም በሚገባ ተመልክተናል። ከአምስቱ ዋንጫዎች እንግዲህ የመጀመሪያውን ዋንጫ ወደ ካዝናችን ማስገባት ችለናል። ማንቸስተር ሲቲን በነገራችን ላይ በዛሬው ጨዋታ እንደ ተራ ቡድን እንደ ኮቨንተሪ ወይም ደግሞ እንደ ሃል ሲቲ እንደ ኢፕስዊች ኖርዊች ሲቲ ልትሉ ትችላላችሁ ደካማ ቡድን አድርገን ነው በዛሬው ጨዋታ በሁሉም ረገድ ብልጫ ወስደን ማሸነፍ የቻልነው። ምን አይነት ተጫዋቾችን የተመለከትነው በዛሬው ጨዋታ በተለይ በጣም ወሳኝ የተባሉ አራት ተጫዋቾችን አነሳለሁ። ምክንያቱም እነዚህ ተጫዋቾች በአርሰናል ቤት ዘንድሮ ዛሬ ባሳዩት ብቃት የሚቀጥሉ ከሆነ አርሰናል በእርግጠኝነት ገና ሌሎች በርካታ ዋንጫዎችን ማሳካት የሚያስችል አቅም ይኖረዋል ማለት ነው። እንግዲህ መጀመሪያ ላይ የጨዋታውን አሰላለፍ ስንመለከት ማንቸስተር ሲቲ ሙሉ ቋሚ የዋና ቡድን አሰላለፉን ነበር ይዞ የገባው። በዛም አርሰናል በቃ በሲቲ ዛሬ ሊሸነፍ ነው በሚል ስጋት ገብቶን ነበር። ምክንያቱም አሰልጣኝ ሚኬል አርቴታ ጨዋታውን ሲጀምር ዴክላን ራይስን፣ ቡካዮ ሳካን፣ ማርቲን ዙሜንዲን የመሰሉ ተጫዋቾች ቤንች ላይ አድርጎ እንግዲህ በሁለተኛው ቡድን ነው የገባው ማለት ነው የሚቻለው። በተለይ በርካቶች የተከላካይ ስፍራችን ላይ ትልቅ ስጋት ነበራቸው። የሲቲ የዶኩ የሴሜኞ እና የሃላንድ የፊት ለፊት ጥምረት ለአርሰናል ተከላካዮች ከባድ ይሆናል ተብሎ የነበረ ቢሆንም የአርሰናል ተከላካዮች በሚገባ ማንቸስተር ሲቲዎችን ሙሉ በሙሉ ነው ያቆሟቸው። በነገራችን ላይ ኤንዞ ማሬስካ ለአርቴታ ሁልጊዜ እጅ እንደሰጠ ነው። ምክንያቱም ኤንዞ ማሬስካ አርቴታን በፍጹም አሸንፎት አያውቅም። ቼልሲ ቤትም ትዝ ይላችኋል አርቴታ ሁል ጊዜ የሄደ እንደ ቀልድ የሚያሸንፈው ቡድን ቼልሲ እንደነበር የሚታወቅ ነው። ዛሬ ደግሞ በማንቸስተር ሲቲ ቤት ኤንዞ ማሬስካን ገና በመጀመሪያ ጨዋታ ማስደንገጥ ችሏል አሰልጣኝ ሚኬል አርቴታ። ክርስቲያን ሞስኬራ ምን አይነት ተከላካይ ነው! ምክንያቱም የዊሊያም ሳሊባን ቦታ በዛሬው ጨዋታ በሚገባ ሸፍኖ አልፏል። ቤን ዋይትም ሰከንድ ሃፍ ላይ ትንሽ ደከመ እንጂ በመጀመሪያው አጋማሽ እጅግ በጣም ድንቅ ቤን ዋይት ነው የተመለከትነው። እንደ ዛሬው የተከላካይ ስፍራ ጥምረታችን፣ ብቃታችን እንደዚሁ ተከላካዮቻችን የሚቀጥሉ ከሆነ በእርግጠኝነት ዓመቱን ሙሉ በዚህ ተከላካይ ብንቀጥል ምንም አይነት ስጋት ይኖሯል የሚል እምነት የለኝም። በተለይ እንደ ዛሬው ብቃት የምንቀጥል ከሆነ ሪካርዶ ካላፊዮሪ ግን አጥቂ ነው ወይስ ተከላካይ ነው የሚለው የሁላችንም የሁልጊዜ ጥያቄ ነው። ምክንያቱም ጨዋታው በተጀመረ ገና በ25ኛው ሰከንድ ነው እንግዲህ ሪካርዶ ካላፊዮሪ አስደናቂ ግብ በማስቆጠር ጨዋታውን መቀየር የቻለው ማለት ነው። ሪካርዶ ካላፊዮሪ አሲስት ያደረገለት ሉዊስ ስኬሊ ምን አይነት ተጫዋች ነው! በነገራችን ላይ ማይልስ ሉዊስ ስኬሊን ከአርሰናል ቤት ማስወጣት ወይ ሊሸጥ ያሰበ ባለስልጣን ካለ ከአርሰናል አሁኑኑ መልቀቅ ነው ያለበት። ምክንያቱም ሉዊስ ስኬሊ በፍጹም ለገበያ የሚቀርብ ተጫዋች አይደለም። በዛሬው ጨዋታ ለሪካርዶ ካላፊዮሪ ያደረገለት የመጀመሪያው አሲስት እጅግ በጣም አስደናቂ ነው። ከዛ በመቀጠል ክሪስቶስ ዞሊስን ማድነቅ አለብን። ወደ ሌሎች ወደ ማርቲን ኦዲጋርድ እመጣበታለሁ። ነገር ግን ክሪስቶስ ዞሊስ ገና በመጀመሪያ ዓመቱ በወዳጅነት ጨዋታ እያሳየን የነበረውን ድንቅ ብቃት ዋንጫና በነጥብ ጨዋታዎች ላይ ያስቀጥለዋል ወይ በሚል ሁላችንም ስጋት ገብቶን ነበር። ክሪስቶስ ዞሊስ ግን በሚገባ በነጥብ ጨዋታዎችም ሆነ በዋንጫ ጨዋታ ላይ አቋሙ እንደማይዋዥቅ በደንብ አሳይቶናል። ክሪስቶስ ዞሊስ አንድ ነገር ብቻ ነው ማስተካከል ያለበት፣ እሱም እንደ ሊያንድሮ ትሮሳርድ ወደ ጎል መምታት መጀመር አለበት። ከዛ ውጪ በዛሬው ጨዋታ ሁለት አሲስቶችን ነው ማድረግ የቻለው። ካይ ሃቨርትዝ ያስቆጠራትን ሁለተኛ ግብ ማርቲን ኦዲጋርድ በድንቅና በግሩም ሁኔታ ያስቆጠራትን ሶስተኛ ግብም እንግዲህ ክሪስቶስ ዞሊስ ነው አሲስት ማድረግ የቻለው። ይህ ተጫዋች ገና እየለመደ ያለ ተጫዋች ነው። በደንብ ሲለምድ በደንብ ከቡድኑ ጋር ሲዋሃድ ምን አይነት የግራ መስመር ተጫዋች ልንመለከት እንደምንችል ምንም ጥርጥር የሌለው ጉዳይ ነው። ማርቲን ኦዲጋርድ ግን ምንድን ነው በዓለም ዋንጫው ነክቶት የመጣው? ምን አይነት ድንቅ ብቃት ነው እያሳየን የሚገኘው? በነገራችን ላይ ከዚህ ቀደም በሰራውላችሁ ዜና በፕሪሲዝን ኦዲጋርድ በሚገርም ብቃት ላይ ነው የሚገኘው ሲል ብዙ ኮመንት ላይ ኧረ ኦዲጋርድ እንደ ድሮ አይደለም የሚሉ ኮመንቶችን ሳይ ነበር። ነገር ግን ማርቲን ኦዲጋርድ ከዓለም ዋንጫው ከኖርዌይ ብሔራዊ ቡድን ጀምሮ በጣም በሚገርም ብቃቱ ላይ ነው የሚገኘው። የቀድሞ ፎርሙን
ጭምር ያገኘ እስኪመስል ድረስ በጣም በድንቅ ብቃት ላይ ነው እስካሁን የተመለከትነው። ማርቲን ኦዴጋርድ እንደተለመደው ብቻ ምንም አይነት ጉዳት አይግጠመው እንጂ በእርግጠኝነት በዛሬ ብቃቱ የሚቀጥል ከሆነ የአርሰናል የመሃል ሜዳ በጣም ድንቅ ነው የሚሆነው። ማርቲን ኦዴጋርድ ጥሩ ሲሆን በነገራችን ላይ አጥቂዎቻችንም ጥሩ ይሆናሉ። አስደናቂ ግቦችን ምክንያቱም ኳሶችን ወደፊት ይጥላል፣ የግብ ዕድሎችን ይፈጥራል፣ ራሱም ግብ ያስቆጥራል። ስለዚህ የማርቲን ኦዴጋርድ ጥሩ መሆን የአርሰናል ጨዋታን የማሸነፍ ፐርሰንት በጣም በከፍተኛ ሁኔታ ነው የሚጨምረው። ማርቲን ኦዴጋርድ በዛሬው ጨዋታ ዶናሩማ ላይ እንግዲህ ኃጢአት ነው የሰራበት፣ ግፍ ነው ማለት ነው የሚችለው። ኦዴጋርድ በተለይ ሶስተኛዋን ግብ ተመልክታቸዋል። ዶናሩማ ላይ ያስቆጠራት ግብ እጅግ በጣም ዶናሩማን መሬት ላይ አጋድሞ ያስቆጠራት ግብ እንግዲህ ምን አይነት ከባድ ግፍ እንግዲህ ዶናሩማ በህይወት ዘመኑ መቼም የማይረሳው ጸጸት የሆነ ግብ ነው ያስቆጠረበት። ታዲያ ማርቲን ኦዴጋርድ በነገራችን ላይ የጨዋታው ኮከብ ተብሎ መመረጥ ችሏል፣ ይገባዋል። ምክንያቱም ጨዋታውን መሃል ሜዳውን ሙሉ በሙሉ የተቋቋመውና የተቆጣጠረው ተጫዋች ማርቲን ኦዴጋርድ ነበረ። ያውም ያለነ ዲክላን ራይስ እና ያለነ ቡካዮ ሳካ ከአዲሱ ፈራሚ ከብሩኖ ጉማሬሽ ጋር ነበር መሃል ሜዳ ላይ ሲጣመር የነበረው። ብሩኖ ጉማሬሽ ራሱ ምን አይነት ቀን ያሳለፈው። ብሩኖ ጉማሬሽ እጅግ በጣም በአርሰናል ቤት ረጅም ጊዜ የተጫወተ ተጫዋች እስኪመስል ድረስ በዛሬው ቀን አስደናቂ ብቃቱን አሳይቶናል። ማርቲን ኦዴጋርድ እጅግ በጣም የተለየ ተጫዋች በነበረበት ምሽት ብሩኖ ጉማሬሽ ድንቅ ብቃቱን አሳይቷል። በተለይ የተከላካይ ስፍራውን በማገዝ እንደዚሁም ደግሞ ኳሶችን ከአንድ ክንፍ ወደ አንድ ክንፍ በመገልበጥ ለኖኒ ማዱኬ ለክሪስቶስ ዞሊስ አስደናቂ ኳሶችን ሲገለብጥ ሲያቀብል ነበር። መሃል ሜዳውን በፍጹም እንዲረጋጋ በማድረግ ብሩኖ እንግዲህ አስደናቂ ጨዋታ ነው ያሳልፈው በመጀመሪያ ቀኑ። በነገራችን ላይ ብሩኖ ጉማሬሽ ተቀይሮ ሲወጣ እግሩ ላይ የሆነ ነገር አስሮ ነበር። ብዙዎች ከፍተኛ ስጋት ውስጥ ነው የሚገኘው ገና በመጀመሪያ ጨዋታ ጉማሬሽ ጉዳት ገጥሞት ነው ወይ በሚል። ነገር ግን ብሩኖ ጉማሬሽ ምንም አይነት ከባድ ነገር እንዳልገጠመው እየወጡ ያሉ መረጃዎች ያሳያሉ። በእርግጥ ነገ ነው በርካታ መረጃዎች የሚወጡት ከሕክምናው በኋላ። ነገር ግን ብሩኖ ጉማሬሽ በጉዳት የሚታማም ተጫዋች አይደለም። ልክ እንደ ዴክላን ራይስ ብዙ ጊዜ እንደዚህ አይነት አነስተኛ ጉዳቶች ይገጥሙታል። ነገር ግን ከአንድ ጨዋታ በላይ እንደዚሁም ከሁለት ከሶስት ቀናት በላይ የሚያቆየው ጉዳት ብዙ ጊዜ ገጥሞት የሚያውቅ ተጫዋች አይደለም ብሩኖ ጉማሬሽ። ስለዚህ ያን ያህል ትልቅ ስጋት የሚፈጥር ነገር አይደለም። ሌላኛው ተጫዋች ማውራት ያለብን ካይ ሃቨርትዝ ነው። ካይ ሃቨርትዝ ምን አይነት እንግዲህ የሲቲ ጌታ ነው ማለት ይቻላል። ካይ ሃቨርትዝ ከማንቸስተር ሲቲ ጋር በሚኖሩ ጨዋታዎች በሙሉ እንግዲህ ግብ ያስቆጥራል ወይ ደግሞ አሲስት ያደርጋል። ተከላካይ ስፍራቸውን በጣም ነው የሚረብሸው። ብዙዎች ከጨዋታው በፊት እንግዲህ ካይ ሃቨርትዝን መምረጥ አለበት አርቴታ ከቪክተር ዮኬሬሽ በላይ እያልን ስንናገር ነበር፣ ከእናንተ አስተያየቶች ጭምር ማለት ነው። ምክንያቱም ካይ ሃቨርትዝ ከቅርብ ጊዜ ወዲህ ለአርቴታ ፍልስፍና በጣም የሚመች ተጫዋች ሆኗል። መሃል ሜዳ ላይ ሳይሆን የፊት ለፊት መስመር ላይ ሲሰለፍ ማለት ነው። በነገራችን ላይ በዘንድሮው ውድድር ዓመት በእርግጠኝነት መነግራችሁ ቪክተር ዮኬሬሽ ያን ያህል የመሰለፍ ጊዜ ያገኛል ብዬ በፍጹም አላምንም። ምክንያቱም ካይ ሃቨርትዝ ጉዳት ካልገጠመውና እንደ ዛሬ አጫወቱ የሚቀጥል ከሆነ አርቴታ ከዮኬሬሽ ይልቅ ካይ ሃቨርትዝን ይበልጥ መጠቀም እንደሚጀምር በግልጽ የተመለከትንበት ጨዋታ ነው ማለት ነው። ስለ ዴቪድ ራያ ማንሳት አለብኝ። ዴቪድ ራያ ምን አይነት እንግዲህ በዓለም ዋንጫው ብዙ ጊዜ ያለመጫወቱ ይጎደዋል ብሎ ቢያስቡም እንደውም የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዲላፎንቴ ውለታ ነው የዋለልን ማለት ይቻላል። ምክንያቱም እረፍቱ በደንብ እንደጠቀመው በደንብ ሪፍሬሽ አድርጎ እንደመጣ ለጨዋታዎች በደንብ ዝግጁ ሆኖ እንደመጣ እንግዲህ ዛሬ ተመልክተናል ብዬ አስባለሁ። ምክንያቱም ዴቪድ ራያ አስደናቂ ሴቮችን ሲያደርግ ነበር። በፕሪሲዝን ጨዋታ በኬፓ በጣም ተደናግጠን ነበር። ምክንያቱም አርሰናል ላይ በሁለት ጨዋታ 3 ግብ ሲቆጠር ምንድን ነው እየተፈጠረ ያለው ስንል ነበር። ነገር ግን ዛሬ በዴቪድ ራያ እንደዚሁም በተከላካዮቻችን ጥምረት ጋብሪኤል ማጋሌሽም እጅግ አስደናቂ ኳሶችን ብሎክ ጭምር ሲያደርግ ነበር። በዛሬው ጥምረት አርሰናል ክሊንሺት እንዳምነው በደንብ ማስጠበቅ እንደሚችል ያየንበት ነው። እንግዲህ የመጀመሪያ የነጥብ ጨዋታችን ላይ በክሊንሺት ነው መውጣት የቻልነው። ባለፉት የፕሪሲዝን ጨዋታዎች ዝም ብሎ ግብ ሲቆጠርብን ነበር። በዛሬው ጨዋታ ግን ሲቲዎች በሙከራ ቢያደርጉም እድሜ ለዴቪድ ራያ እንደዚሁም ለተከላካዮቻችን ይሁንና አስፈላጊውን የክሊንሺት ውጤት ጭምር ይዘን መውጣት ችለናል። አርሰናል እንግዲህ ሲቲን እንዲህ በቀላሉ ማሸነፍ ከቻለ ቀጣይ እነ ዴክላን ራይስ እነ ቡካዮ ሳካ ወደ ቋሚ ያሰላለፉ ሲመጡ ምን አይነት ድንቅ ቡድን ልንመለከት እንደምንችል ከወዲሁ ማሰብ ይቻላል። በተለይ አሰልጣኝ ሚኬል አርቴታ አሁን ከፕሬዠር ነፃ ነው፣ ምንም አይነት ጫና የለበትም። ምክንያቱም ለ22 ዓመታት ስንጠብቅ የነበረውን የፕሪሚየር ሊጉን ዋንጫ ማሳካት ችሏል። ይህም ታዲያ ለአርቴታ ከፍተኛ ነፃነት ነው የሰጠው። በዛሬው ጨዋታ በደንብ የአርሰናል ተጫዋቾች ነፃ ሆነው ከፕሬዠር ነፃ ሆነው ሲጫወቱ ነው የተመለከትነው። ሌላ ጊዜ በጫና ምክንያት ሲደናገጡ የአርሰናል ተጫዋቾችን ብዙ ጊዜ እንመለከት ነበር። በዛሬው ጨዋታ ግን 1-0 እንኳን እየመራን በጣም የተረጋጋውን አርሰናልን ነው ስንመለከት የነበረው። ይህም በእርግጠኝነት በፕሪሚየር ሊጉ እንደሚቀጥል በእርግጠኝነት ነው
የምነግራችሁ በፕሪሚየር ሊጉ በጣም የተረጋጋ ቡድን ነው የምንመለከተው። ከዚህ በላይ ግቦችን የሚያስቆጥር አጥቅቶ የሚጫወት ኳስ በደንብ የሚቆጣጠር አርሰናል እንመለከታለን። እንዳለፈው ዓመት አርሰናል እየተከላከለ ከኮርና ብቻ ግብ እያስቆጠረ እንመለከተዋለን ብላችሁ በፍጹም እንዳጠብቁ። በዘንድሮ አርሰናል ይበልጥ ኳስ የሚቆጣጠር ይበልጥ ወደ ግብ የሚቀርበውን አርሰናል እንደምንመለከት በዛሬው ጨዋታ በሚገባ ያየን ይመስለኛል። የጨዋታው ኮከብ እንግዲህ ኦዴጋርድ ይገባዋል ብዬ አስባለሁ። በነገራችን ላይ ቡካዮ ሳካና ራይስም ተቀይረው ከገቡ በኋላ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። በዛሬው ጨዋታ ትንሽ ደከም ያለ እንቅስቃሴ ያደረጉት በኔ በኩል መጀመሪያ ቋሚ ሆኖ የጀመረው ኖኒ ማዱኬና ቀጣይ ደግሞ ተቀይሮ የገባው ቪክተር ዮኬሬሽ ነው ብዬ ነው ማስበው። እነዚህ ሁለት ተጫዋቾች በተለይ ኖኒ ማዱኬ አሁንም በርካታ ነገሮችን ማሻሻል እንዳለበት በዛሬውም ጨዋታ በሚገባ ተመልክተናል ብዬ አስባለሁ። ቪክተር ዮኬሬሽ እንግዲህ ዘንድሮም ትንሽ ሊቸገር እንደሚችል ተቀይሮ ከገባም እንደዚሁም በፕሪሲዝን ጨዋታዎችም በሚገባ ያየን ይመስለኛል። ለዛ ነው አሰልጣኝ ሚኬል አርቴታ ከቪክተር ዮኬሬሽ ይልቅ ኪንግ ካይ ሃቨርትዝን ይመርጣል እያልኩኝ የምገኘው ማለት ነው። አሁን እንግዲህ የአርሰናል ደጋፊ በሙሉ አንድ ጸሎት ነው ማድረግ ያለበት እንደኔ ተጫዋቾቻችን እንደ አምነው አይነት ከባድ ጉዳቶች እንዳይገጥሟቸው፣ ስኳዳችን እንዳይሳሳ በጣም ከፍተኛ የሆነ ትኩረት ይፈልጋል። ታዲያ አርሰናል ብዙ ጉዳትና ብዙ ከባድ ነገሮች የማይገጥሙን ከሆነ በእርግጠኝነት ምርጡን አርሰናል እንመለከታለን። የፕሪሚየር ሊጉን ዋንጫ ለመድገም የሻምፒዮንስ ሊጉን ዋንጫ አሁንም ለመፎካከርና እስከ ፍጻሜው ድረስ ለመሄድ ሌሎች ዋንጫዎችንም ወደ ካዝናችን ለማስገባት በቂ የተባለ ስኳድ እንዳለን በዛሬው ጨዋታ መመልከት ችያለሁ። ምንም እንኳን ተጫዋቾችን ባናስፈርምም ማለት ነው። የእናንተን ሐሳብ ኮመንት ላይ ያስቀምጡልኝ። ብሩኖ ጉማሬሽን እንዴት ተመለከታችሁት? ክሪስቶ ዞሊስ እንደዚሁም ደግሞ ማርቲን ኦዴጋርድ፣ ሌሎችስ ተጫዋቾች ማን አስደንቃችሁ በዛሬው ጨዋታ? የእናንተን ሐሳብ ኮመንት ላይ ያስቀምጡልኝ። ከአምስቱ ዋንጫ አራቱን አሳክተናል፣ እንኳን ደስ አላችሁ ማለት እፈልጋለሁ። አንዱን ዋንጫ አሳክተናል። አሁን ደግሞ አራት ዋንጫዎች ይቀራሉ። ፕሪሚየር ሊጉንና ሌሎችን ጨዋታዎች እንግዲህ በእንዲህ አይነት ዋንጫ መጀመር በጣም ጥሩ ነው ብዬ ነው የማስበው። በነገ ጠዋት መረጃ ደግሞ አሰልጣኝ ሚኬል አርቴታ እንደዚሁም ተጫዋቾቻችን ከጨዋታው በኋላ የሚሰጡትን አስተያየት ጨምሬ የብሩኖ ጉማሬሽ ጉዳትና ሌሎች ወሳኝ ጥንክሮችን ወደ እናንተ የማደርስ ይሆናል ማለት ነው። ሰብስክራይብ አላደረጋችሁ ሰብስክራይብ ማድረግ አትርሱ። ቪዲዮውን ስትጨርሱ ላይክ አድርጋችሁ ጨርሱ። ለበርካቶች እንዲደርስ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።